ኦኬ ቤተሰቦች እንግዲህ በዛሬ ትምህርታችን ደግሞ ስለ ሀ ነው የምንማረው አማርኛ እሺ የዛሬ ትምህርታችን ሀ ነው የምትሆነው ሀ ማለት እች ፊደል ማለት ነው ከን ትመስልና የትላንትናዋን ትመስላለች ከዛ ከላይ እች ሰረዝ አለቻት ሶ እችን መጀመሪያ እስከ 8 እንጽፋለን ያው ለማስታወስ 1 2 3 4 5 6 7 8 ለምን ነው እስከ 8 የጻፍኩኝ 8 ስለሆኑ ማለት ነው በቁጥራቸው ለምሳሌ የመጀመሪያዋ ከ አንድ ቋሚ አንድ አግዳሚ አንድ ቋሚ ሆና ያው እቺ ሆና ከላይ እቺ ሰረዝ ከዛ ሁ ለማለት አንድ ቋሚ አንድ አግዳሚ አንድ ቋሚ ከዛ ወደ እንደዚህ እናረግና ሰረዟ እንደ ተቀጥላለች ሁ ከዛ አንድ ቋሚ አንድ አግዳሚ ከዛ አንድ ቋሚ ሂ ከዛ እች ሰረዝ ተቀጥላለች ከዛ አንድ ቋሚ አንድ አግዳሚ አንድ እንደዚህ ቋሚ እናረግና እቺ አጭር ነው የምትሆነው አራተኛዋ ኢንስናርክ ኻ እቺን ሰረዝ ጨምረን ኻ እሺ ከዛ እቺ ቋሚ አግዳሚ ቋሚ እናረግና አምስተኛዋ እንደዚህ ሆና ቀለበት ይኖራታል ሄ ከዛ አንድ ቋሚ አንድ አግዳሚ አንድ ቋሚ አንድ አግዳሚ አንድ ቋሚ እናረጋለን እንደዚህ ከዛ እዚህ ጋር እንደዚህ ከዛ እቺ ሰረዝ አለች ከዛ አንድ ቋሚ አንድ አግዳሚ አንድ ቋሚ እናረግና እቺኛይቱ አጭር ትሆናለች ከዛ እቺ ሰረዝ ሆ ከዛ አንድ ቋሚ አንድ አግዳሚ አንድ ቋሚ አንድ እንደዚህ እንጨምርና እቺኛይቱ አጭር ነው የምትሆነው በዚህ ረጅም ኋ እምንላት ፊደል ትኖረናለች ማለት ነው ስናነባቸው ኸ ሁ ኺ ኻ ኼ ኽ ሆ ከዛ ኋ ምንለው ፊደል ይኖራል ማለት ነው እንደዚህ ካረግን በኋላ እንግዲህ እንደ ሁሉ ጊዜያችን እየዘለልን መጻፍ ነው የሚሆነው ለምሳሌ የመጀመሪያዋን እንደዚህ እንዘላለን ሁለተኛዋን አንድ ቋሚ አንድ አግዳሚ አንድ ቋሚ አድርገን እንደዚህ ሁ እናረጋለን እቺን እንዘላለን አንድ ቋሚ አንድ አግዳሚ አንድ ቋሚ አንድ ረጅም ሀ እንላለን እቺን እንዘልና እቺን አንድ ቋሚ አንድ እንደዚህ ዝግዛግ እናረግና ኸ እንላለን እቺን ዘለን አሁንም እቺን ኋ እናረጋለን ማለት ነው ሁ ሃ ኽ ኋ እንላለን ማለት ነው እሺ ከዚህ በኋላ ደግሞ አሁንም እዚህ ላይ የተዘለሉትን መጻፍ ኸ እቺን እንዘላለን ኺ እቺን እንዘላለን ሃ እቺን እንዘላለን ኸ እቺ ሆነቻ ሆ ከዛ እቺን እንዘላለን ማለት ነው ስለዚህ እቺ ስትነበብ ደግሞ ኸ ሂ ሃ ሆ የሚሆን ይሆናል ማለት ነው እንግዲህ ይህን ካረግን በኋላ ደግሞ አዘባርቀን መጻፍ ነው አዘባርቀን 8 ናቸው አይደለ እነዚህን 8ቶችን ዝብርቅርቅ አድርገን እንጽፋቸዋለን ለምሳሌ አንድ ላለው እዚህ ላይ ብል አንድ ብል እዚህ ላይ 3 ብል እዚህ ላይ 5 ብል እዚህ ላይ 7 ብል እዚህ ላይ 2 ብል እዚህ ላይ 4 ብል እዚህ ላይ ደግሞ 6 ብል እዚህ ላይ 8 ልበለው ማለት ነው እንግዲህ በእነዚህ ቁጥሮች ቦታ ያለውን ፊደል መሙላት ለምሳሌ አንደኛ ፊደል ምን ይላል እቺን ነው አይደል ኸ ብዬ ጽፋለሁ ከውስጤ ኸ ሶስተኛ እቺ ኺ አራተኛ እቺ አራተኛ ሳይሆን አምስተኛ ነች አምስተኛ ኸ ሰባተኛ ሆ ሁለተኛ ሁ አራተኛ ሃ ስድስተኛ ክ ስምንተኛ ኋ ስምንተኛ ኋ ይሆናል ማለት ነው ስለዚህ እነዚህን አስተካክላችሁ ጻፋችሁ ማለት ነው ስለዚህ ይህን ፊደላቶችን በቃ በዚህ መንገድ እየሞከራችሁ ስትጽፉ በደንብ ባጭሩ እንድትሸመድዷቸው እንድታስተውሷቸው ያግዛችኋል የብዙዎቻችሁ ችግር ምንድነው እንዲሁ ሳስተምራችሁ ሊገባችሁ ይችላል ግን ደግሞ በደብተራችሁ በስክሪፕቶ እየሞከራችሁ ላይሆን ይችላል እንደዛ ካላደረጋችሁ ቶሎ ላይገባችሁ ይችላል ያው በራሳችሁ ስትጓዙ
ይገባችኋል ምንም ታምር አይደለም ነገር ግን ረጅም ጊዜ ሊወስድባችሁ ይችላል እንደዚህ ከሚሆንባችሁ ልክ እንደዚህ ፊደላቶችን በየጊዜው እየጻፋችሁ ማስታወስ በየጊዜው ጽፋችሁ አንደኛ ቅርጾችን በደንብ መቅረጽ ይችላልላችሁ ሁለተኛ ደግሞ አትረሷቸውም እሱ ለዛ ይጠቅማችኋል በደንብ ትይዟቸዋላችሁ በአጭር ጊዜ ማለት ነው ከዚህ ባለፈ እንግዲህ ቃላት መመስረት ይሆናል ቃላት ለምሳሌ ቃላት ብንመሰርት ኸ በሚለው ለምሳሌ ኸደ ማለት ይቻላል አይደለ ዲያሌክት ቢሆንም ኸደ ማለት ይቻላል ወይ ደግሞ ኸዱ ማለት ይቻላል ከዛ ኦኬ በዚህኛው ነው ሁ በሚለው ሁለት ማለት ይቻላል ሁለት ማለት ይቻላል ሂ በሚለው ሂሳብ ያው በዚህኛው የተለመደ አጻጻፍ ባይሆንም ለእናንተ ግን ሂደት ብላችሁ ወይ ደግሞ ሂሳብ ሀ በሚለው ሐሳብ በነገራችን ላይ ብዙ ጊዜ ከዚች ከሃ ጋር ተመሳሳይ ናቸው እነዚህ ሃ ማለት ይቺ ሃ ሐሌታው ሃ ሐመርሃ ብዙሃኑ ሃ ከዛ ደግሞ ይቺ ኸምት ባለዋ እቺ የመጀመሪያዋ ነች እንጂ ሌላው ትንሽ ጠበቅ የማለት ባህሪ ያላት ግን ተመሳሳይ ናቸው ማለት ነው ስለዚህ አራት ሃዎች አሉን ማለት ትችላላችሁ ቶታሊ ስለዚህ ሐሳብ ከዛ ሄ በሚለው ሄደ ማለት ትችላላችሁ ህ በሚለው ህዳር ማለት ትችላላችሁ ሆ በሚለው ሆታ ወይ ደግሞ ሆድ ማለት ይቻላል በቀላሉ ሆድ ከዛ ኋ በሚለው ደግሞ ኋላ ላ ብላችሁ ቃላቶችን መመስረት ትችላላችሁ እኔ ለጊዜው እነዚህን መሰረትኩላችሁ እንጂ እናንተ ደግሞ ጊዜ ወስዳችሁ እየጻፋችሁ እያሰባችሁ ሲሆን ብዙ ቃሎች ይመጡላችሁና እኔ አሁን መጀመሪያ ላይ ነው የጻፍኳቸው ከመሐልም በውጭ በኩልም መጀመሪያም ያረጋችሁ ደግሞ መጻፍ ስትሞክሩ በጣም ባጭሩ ይገባችኋል ማለት ነው ከዚህች ላይ ያዳበራችኋት ልምድ ለቀጣይ ለምንማረው ላለፍነው እየተጠቀማችሁ ነው የሚሄደው ስለዚህ ማቋረጥ የለባችሁም በደንብ ተከታተሉ በደንብ ጻፉ ደብተርና እስክሪብቶ ይኑራችሁ በአንድ ወርና በሁለት ወር ውስጥ ጥሩ ሁናችሁ እንድትችሉ ማለት ነው ሻውን ስክሪኑ ይታያል ኦኬ እንግዲህ ከዚህ በተረፈ በውስጥ መስመር ደግሞ በአጭር ጊዜ ማጥናት ከፈለጋችሁ ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ተገናኝተን በሚትና በዙም ለማጥናት በውስጥ መስመር ስልካችን ተጠቅማችሁ ወይ ደግሞ ሊንክ አለ ከዲስክሪፕሽን ከቪዲዮ ስር ማለት ነው እሱን ነክታችሁ ዋትስአፕ ላይ ኢሞ ላይ እና ቴሌግራም ላይ መጣችሁ እኛን ማዋራት ትችላላችሁ በሳምንት 5 ቀን በቀን አንድ ሰዓት እያስተማርናችሁ በቀላሉ መጻፍና ማንበብ እንዲችሉ እናግዛችኋለን ማለት ነው እንግዲህ ለዛሬ የነበረን ቆይታ ይሄን ይመስላል በነገ ደግሞ ከሃ ቀጥሎ ወ ነው መሰለኝ አይደለ ወ ፊደልን እናያለን ማለት ነው በዚህ መሰረት ይያልን እስከ 34 ድረስ እንቀጥላለን ሰብስክራይብ ማድረጋችሁን ቤተሰብ መሆናችሁን እንዳትረሱ እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናችኋለሁ ሰላማችሁ በእያላችሁበት ይብዛ ትምህርታችሁን ይግለጽላችሁ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው